ስለሆንኩ ይህንን ነገር በጀብድ የምታወሪው የዛን ቀን እንደደፈርሽኝ ያረግሽላቸው ነው ያለሽው። ገባሽ? እኔ ምንም አውቀው ነገር ካልነበረ እኔም ሳላገኝ ነገር ከተፈጠረ እኔ ተኝቼ ነው አይደል? ስለዚህ አንቺ እንደደፈርሽኝ በግልጽ አማርኛ እየተናገርሽ ነው። እንደዛ አይባልም። ሲቀጥል ደግሞ ይሄ ነገር የተፈጠረው ከልጅ አባት ነው። እሱ ኖርማል ነገር ነው። ሁለተኛ ነገር ደግሞ ምንም ቢሆን በትንሹም እኮ ራስን ታውቃለህ። ለምን እንዋሻሻለን? ምንም ቢሆን ያን ቀለት እያወራ ነበር ማለት በማግስቱ እያወራ ነበረ። ወደ መጣሽበት ጉዳይ ብንገባ ጥሩ ነው። ቀልዱን ተይና ማለት ነው። እስካሁን ቀለድሽ አይበቃሽም። ወደ መጣንበት ጉዳይ ብንገባ ጥሩ ነው። እየቀለድኩ አይደለም ሩታ፣ ሲሪየስ የምሬ ነው ማለት መሳቂ ከሆነ ቀልድ ቀልድ እንዲመስለኝ ያደረገው በጣም ደስተኛ ስለሆንኩና ገና እንዳየሁት ስለምንዳ በጣም ነው ደስተኛ ሆንሽው። አዎ ቀልዳለ እንዴ? ልጅ እኮ ነው ከጌታ የተሰጠኝ ከፈጣሪ የተሰጠኝ። ውጪ ደግሞ ብቻ ነው ያለው ቤት አላቶኝም ከዚህ ሁሉ በየሁለት ወሩ ምን አገባኝ? አንተ አይደል ያስረገዝከኝ መጀመሪያውንም ሁለተኛውንም እንዴ ፈቅደ በደግ አደረግክ በኋላ አለ እንዴ? አታናጅኝ እሺ። ስርዓት ይኖርሽ። የምሬ ነው። እኔ ቁም ነገር ላወራህ ነው ብለሽኝ የጠራሽ ከምሬ። ቆይ ከዚህ በላይ ቁም ነገር አለ? ነገሩ ግቢና ከምሬ ነው። ከዚህ በላይ ቁም ነገር አለ? ከምሬ ነው። የምሬ ነው። በእውነት በእውነት አንቺ አምሻም ጤነኛ አይደለሽም። ጭንቅላትሽ አይሰራም። በጣም ጤነኛ ነኝ። ስፔሻሊ ይህን ከሰማሁ በኋላ ደግሞ ሞር ጤነኛ ሆኛለሁ። እኔ ጤነኝነትሽ በደንብ እያሳሰበኝ ነው አሁን ላይ ማለት ጀመር ሆሽ አይመስልም። ሊያሳስብ እኮ አይገባም። ይሄ ነገር ሊያስደስትህ ነው የሚገባው። ምን ደስተኝ ሩታ፣ እኔ እኮ የግሌን ላይፍ ጀምሬያለሁ። እያልሽ ነው ያለሽው ነው በራሴ መንገድ እኔ የግሌን ላይፍ ጀምሬያለሁ እያልኩሽ እኮ ነው። ይህንን ነገር ሳትጀምር በፊት እኮ ነው ይሄ ልጃችን የተፈጠረው አይደል እንዴ? የግሌን ላይፍ ሳትጀምር በፊት ነው ይሄ ነገር የተፈጠረው። ስለዚህ ኖርማል ነገር ነው። አሁን እኔ ወደ አንቺ ጋር መጣ ስልሽ በእንደዚህ አይነት ሲስተም አድርጌ እኔ ወደ ራሴ ላምጣው ብለሽ እያስብሽ ከሆነ ሩታ፣ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጅ ያለው አትይኝም? እኔ ወደ አንቺ የምመጣበት ምንም አይነት ምክንያት የለም። ምናልባት በብዙ ነገር ሞክረሽ ስላልተሳካልሽ አሁን ደግሞ ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሀሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይህን ነገር እንዳታስቢ። እኔ እየነገርኩሽ ነው። 10 ልጅ ወልጅ ያለው ብትይኝ እኔ ከአንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም። ብኖር ልልህ አይደለም። ለምን አትሰማኝም? በቃ ይህን ነገር ልናገር ብቻ እኮ ነው የጠራሁት። ከኔ ጋር ኖር፣ ከኔ ጋር አትኖር፣ ከኔ ጋር እንደዚሁ ጣ ወደ ሌለ አይደለም። በእውነት እኔ እንደዛ አይደለም። ሲጀምር በቃ ይሄ ነገር መሆን ስላለበት ለመናገር መጣሁኝ እንጂ ፈጣሪም ስለሰጠኝ ለመናገር መጣሁኝ እንጂ አንተም የራስህን ላይፍ እኔም የራሴን ላይፍ አንድ ሁለት እያልኩ ነው ለመጀመር ሰው። ስለዚህ እግዚአብሔር ሰጠኝ ይሄንን ነገር በቃ እቀበለዋለሁ ከፈጣሪ። አንተንም ማወቅ ስላለብህ ምክንያቱም ማይሆን ነገር አታወሪ። የኔ ልጅ ልሆን ነው በቃ አለቀ። በቃ ከዛ ሌላ ልጅ ማቆይ የለኝም። እሱን ችግር የለውም ወይ ሲወለድ ዴኔ ታስመረምረዋለህ። እኔ ውሸታም አይደለሁም እና ብቻ በቃ ደስ ብሎኛል። ለምን ደስተኛ ምን ይሆንሽ ያለሽ ግን ከራስሽ ጋር ነሽ? እርግጠኛ ነሽ ከራስሽ ጋር ነሽ? እስኪ ራስሽን ዞር ብለሽ ምን ይሆንሽ እንዳለሽ መስታወት አለሽ። ግን ምሬ ነው እንዴ? ለምሮ ነገሩን ቀልድ የምታረገው እንዴ? ቀልድ ማያረሽ ያለሽ አንቺ እኮ ነሽ ያርለው። ልቤ ነው የምንም እየቀለድኩኝ አይደለም። አሁን ግራ እያጋባሽ ነው ያለሽ። እሺ ለምን ግራ ትጋባለሽ? ከዚህ በላይ ምን ግራ ታጋብኛለሽ እንዴ? እኔ ከአንቺ ጋር ከተለያዩ ቆይተዋል። ፍቺ ከፈጸምን ቆይተዋል። እኔ እና አንቺ አብረን እንኳን በተነጥራት አድረንም አናውቅም፣ ውለንም አናውቅም። ለምን ትክያለሽ? ለምን ትዋሻለሽ? ምንም የተፈጠረ ነገር የለም። የዛንም ቀን እንዴ እኔ ራሴን ማላውቀው የተፈጠረ ነገር መቼም አደንዘሽኝ ሊኖር አይችልም አይደለም። ራስህ ታውቃለህ። አንተ የምትደነግጠው ታሪክ የለም። በቃ አንተ አሁን እንደዚህ የምትደነግጠው ለምን እንደሆነ ታውቃለህ? ያልገባህ ነገር የራሴን ነገር ጀምሬያለሁ ብለህ እያሰብክ ስለሆነ እኔ አንድ ነገር ልንገርሽ ሩታ፣ የራሴን ነገር ጀምሬያለሁ አልጀመርኩም እያልኩሽ አይደለም። በቃ አሁንም ግልጽ ነው አማርኛ እያወራሁሽ ያለው። የምታዳምጪኝ ከሆነ ከኔ ጋር የተፈጠረ ነገር የለም። ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ። እዛው እኔ ስራ አያገባኝም ስለ አንቺ ነገር ማለት ነው። እኔ እኮ አሁንም ቢሆን ያገባሃል ብዬ አይደለም። እኔ ምንም አድርግልኝ ልልህ አይደለም እኮ ግን በቃ ጀስት በልጅ ደስተኛ መሆን አልችልም እንዴ? አሁን የመጀመሪያ ልጅ ምናምን በጣም ወዷለሁ ከሱ ጋር ደስተኛ ነኝ ምናምን እያልክ ነው ሰው። አሁን ደግሞ ይሄኛው ልጅህ ነው
ወይም ልጅ ናት። ስለዚህ በዚህኛውም ደስተኛ ልትሆን ነው የሚገባው እንጂ አሁን ለምንድን ነው ልክ እንደ መጀመሪያው እንደሆን እኮ የምትሆነው? እኔ ያረገዝኩኝ ሰሞን ሁሌም እንደዚህ ነው እንደምትሆነው? ባለፈውም ልክ ያረገዝኩኝ ሰሞን ደስተኛ ለምን አበባ ኬክ ምናምን ይዘሽ አልጠበቅሽኝ? በባዶ ነው ሰርፕራይዝ ያደረግሽኝ። ነገሮችን አዘጋጅተሽ ምናምን ሰርፕራይዝ አድርጊኝ። ከዛ ቴስቱንም ይዘሽ ምናምን እያንዳንዱ ነገር ሰርፕራይዝ አድርጊኝ። እውነት ለመናገር እኔም ገና አሁን ስላየሁት ነው ስሮጥ የመጣሁት ከምር። ከዛ በቃ ለእነሱ ነገርኳቸው። ከዛ ለአንተ መናገር እንዳለብኝ ትዝ አለኝ። ደወልኩልኝ መጣ። ነገር ስነስርዓት ብትይዥ ጥሩ ነው። ስነስርዓት ይኑርሽ። በቃ የምታደርጊያቸውን ነገሩ እኔን ለመያዝ እኔን ለማጥመድ እየመሰለኝ ነው። ስለዚህ ሊመስል ይችላል ግን አይደለም። እኔ የራሴን ነገር እየጀመርኩኝ ያለው ሰው ለምንድን ነው እንደዚህ የምታስበው? ለምንድን ነው አንተን የማጠምድ? ሁሉም ነገር እኮ ትቼዋለሁ። በቃ ትቼው የራሴን ነገር የራስሽን ነገር ብትጀምሪማ ኖሮ እንደዚህ አትይኝም ነበር። የራሴን ነገር ስለጀመርኩኝ እና ታዲያ ከዛ በፊት ከመጀመሪያ በፊት አንተም ከመጀመር በፊት የተፈጠረውን ነገር ማጥፋት አለብኝ? ምን የማውቀው ታሪክ የለም። ሲጀመረ ሁሉንም ነገር አውቀሽ ነው አውቀሽ ሆም ብለሽ ያደረሻቸው ነገሮች ናቸው እንጂ እውነት ታውቃለህ። ይኸውልህ አንተ ፍላጎት ባይኖርህ ኖሮ አንተ የሆነ ነገር ማድረግ ባትችል ኖሮ እኔ አላረግዝም። ገብቶሃል አይደለ? አንቺ ማርገዝ ቀልድ ነው እንዴ? እኮ ቀልድ አይደለም። አንተ የሆነ አቅም ኖሮክ ምንም አላቅም ራሴን አላቅም ምናምን ልትለኝ ትችላለህ። ግን አቅም ኖሮክ የሆነ ነገር ማድረግ ባትችል እኔ ማርገዝ አልችልም። ገብቶሃል ብለህ ያኔ ኢንተረስትድም ነበርክ። በማግስቱ ለመናገር እየሞከርኩኝ ነበረ። እውነት ለመናገር ያን ቀን ማለት ነው አንተን ፌስክ የምር ደስተኛ ነበረ። የፈለግከው ልትለኝ ትችላለህ። ደስ ስላለኝ ነው የምር። ኢየሱስ ለምን እንደዚህ የምትሆነው? ከምር ደስተኛ ስለሆንኩ ነው ማለት ሲሪየስ ነገር እያወራሁ አልመስልም። ፈገግታ የበዛ መሰለኝ። ለዛ ይመስለኛል ቀልድ የመሰለው። የምር እኔ ግን ደስ ስላለኝ ነው እንደዚህ እየሆንኩኝ ያለሁት። ኤኒዌይስ መቼም ሊሆን አይችልም፣ አይሆንም። በእንደዚህ አይነት መንገድ እኔ ለመያዝ ከሆነ ተሳስተሻል። አለቀ በቃ ጨርሻለሁኝ። በቃ ለዚህ ጉዳይ ከሆነ የጠራሽኝ ሌላ የምታወሪኝ ነገር ካለ ግን አውሪኝ። አንተን ለማጥመድ አይደለም። ሲጀመር እኔ በጣም መልካም እና ጥሩ ሰው በህይወቴ ያለ ሰው ነኝ። አንተን እንደዚህ ሁን እንደዛ ሁን ልልህ አልችልም፣ አልፈልግምም ከዚህ በኋላ። ግን ደግሞ ጀስት በቃ ማወቅ ስላለብህ እና የልጁም አባት ስለሆንክ ልነግርህ ነው የመጣሁት። እና ደስተኛ እንደሆንኩኝ ደግሞ ለእናንተም ጭምር ለመናገር ነው የመጣሁት። አላቅም ይሄንን ነገር ከእሱ ውጭ እና ከእናንተ ውጭ ለማንም አልተናገርኩም። ገና የመጀመሪያ ነው ስናገርም፣ ምክንያቱም ያወቅኩትም ገና ዛሬ ስለሆነ ማለት ነው። በዙሪያ ያሉ ሰዎች ደስተኛ ይሁኑ አይሁኑ ምንም የማውቀው ታሪክ የለም። ልክ ይሄንን ከእናንተ ጋር ያለኝን ነገር ስጨርስ ግን በቃ አጠገብ ያሉ ለምላቸው ሰዎች ሁሉ እየደወልኩኝ እነግራቸዋለሁ ምናምን። ብቻ በቃ ደስታችን አብረን ሰለብሬት እናደርገዋለን። የምር ግን በጣም ደስ ብሎኛል። ልጄ ብቻውን ሊያድግ አይደለም። ልጄ እህት ወይ ወንድም አግኝቷል። ያ ለምዶ ቦርጭ የማይጠፋ ምናምን እያልኩኝ ለካ እታገላለሁ ከራሴ ጋር። ለካ ቦርጭ አይደለም ለካ ልጅ ሆኖ ነው ማለት። እኔ ራሴ እሰራለሁ፣ እደክማለሁ፣ የቦርጭ ስፖርት እየሰራሁ ነው ምናምን ብዬ ከራሴ ጋር እታገላለሁ። ለካ ይህ ነገር የሚጠፋ አይደለም የሚጨምር ነው። በቃ ልጅ ስለሆነ እየጨመረ ነው እያደገ ነው። ደስ ብሎኛል። እና ሁለተኛ ልጅ ስላለክ ለሁለተኛ ልጅ አባት ለመሆን ስለተመረጥክ እንኳን ደስ አለ። አንተ ደስተኛ ባትሆንም በዚህ እኔ ግን በጣም ደስ ብሎኛል። የሁለት ልጆች እናት ሆኛለሁ። ልክ አሁን እንደዚህ በሆዴ እንዳያስኩት ሁሉ ፈጣሪ ፈቅዶ ልክ እንደ ልውልዬ በእጄ ለማቀፍ ያብቃኝ። ምንድነው የሆድሽን በጀርባሽ ያድርግልሽ ነው የሚባለው። የሆዴን በጀርባዬ ለማድረግ ያብቃኝ። በጣም ደስ ብሎኛል። አላቅም ለምን ደስተኛ እንዳልሆነ እሱ። በእርግጥ የራሴን ህይወት ጀምሬያለሁ እያለ ያለ ሰው ነው። የራሴ ነገር ጀምሬያለሁ ከማለቱ በፊት ነው ይሄ ነገር የተፈጠረው። ስለዚህ በዚህኛው ህይወቱ ላይ ምንም ሊፈጥረውም የሚመለከተውም ነገር ሊኖራል ብዬ አላስብም። እኔ ደግሞ ይህን ነገር ይሁን ላይክ እሱ እንደሚያስበው አብረን ምናምን ልልህ አይደለም። አሁን ላይ እንደዚህ እያወራሁ ያለሁት ደስ ስላለኝ ብቻ ነው። እና እንዳልከው ኬክ ይዤ ምናምን ቴስት ያደረኩባትን ፕሬግናንሲ ቴስቷን ይዤ ከጓደኞቼ ጋር ሰለብሬት አደርጓለሁ። ጓደኞቼ እደውልላቸዋለሁ። ምንትን ብለሽ ሲምፕል አድርገሽ ምትኖሪ ሰው ነሽ። ገባሽ? ላይፍ ነገር አቅልልሽም እያየሻት ያለሽው ግን አንቺ እንደምታስቢያትም ቀላል ምናምን ሆና ሳይሆን ከመጀመሪያው
የምታወሪያቸው ነገሮች ለማዳመጥ ለመረጋጋት ምናምን እየሞከርኩኝ ነው ያለሁት። የራስሽን በእንደዚህ አይነት ነገር እያሞኘሽ እስከ መቼ እንደምትኖሪ እኔ አላቅልሽም። ስለምን መሞኘት ነው የምታወራው? ኖ አሁን የምታወሪያቸው ነገሮች በሙሉ ከኔ ህይወት ጋር የሚያገናኘው ነገር አይደለም ሩታ። ይገናኛል ብዬ እኮ አይደለም አሁንም እየነገርኩ ያለሁት። እንዴ አልተረዳኝም? አልገባህም? ይገናኛል። ህይወትን እንደዚህ ሁን፣ ህይወትን እንደዛ አድርግ ሌላ አይደለም። ጀስት በቃ ደስ ስላለኝ አንተ የልጁ አባት ስለሆንክ ልነግርህ መጣሁ። ሲቀጥል ደግሞ ደስ አይበልህ አትመነኝም፣ ግን የተወለደ ዕለት ልታምነውም ልትቀበለውም ግድ ይልሃል። ግዴታ ነው። አዎ እና አባቱ ሆነ ልትክድ ያምርሃል። አባቱ ሆነ ልትክደው ያምርሃል። ይሄ እንደዚህ የሚባል አማርኛ የለም። ስለዚህ ይሄ ነገር የተፈጠረው እኔ ደግሞ